ኢትዮጵያ ያሉ ሰዎችን አረብ ሀገር ያለን ችግር ለማስረዳት አይደለም በወሬ ይቅርና በመድኃኒት ራሱ በጥብጠን ብንሰጣቸው አይገባቸውም። እንዴት በሉ። ሰሞኑን እኔ ጉፋን ይዞ ትንሽ አሞኝ ነበርና ድምጼ ተቀይሯል። ምን ሆነች ነው ሲሉ ጉፋን እንዲህ አረብ ሀገርም ጉፋን አለ እንዲህ አይገርምም። ለማንኛውም አረብ ሀገር ምን ምን እንዳለ እንንገራችሁ። በዚህ ትሰሙ እንደው ብለን እንጂ በግላዊማ ስንነግራችሁ በዚህ ሰምታችሁ በዚህ እንደምትደፉት በደንብ እናውቃለን። አንደኛ ችግር አለ። ማንጅራትን የሚመታ ችግር አለ። ጠይብ ታልሰራህ መብላትም ሆነ መጠጣት የማትችል ታመህ ሐኪም ቤት አትሄድም። ቆይ ትንሽ ይሻለኛል ነገ እቺማ በህዲባት ትጎላለች ያስቸግር እንዴት ይሆናል ለከሌስ ላኪ ብሎኛል ለከሌስ ላኪ ብሎኛል ስትል በሽታው ደቆሶ ገሎ አንተን አንጓሉ አበጥሩ እርቦ ሲበቃው ይተውሃል ማለት ነው። ጠይብ ሶስተኛው በተለይ ሴት አረብ ቤት ስንሰራ ማለት ነው ታሞ መተኛት የለም። ምናልባት ኢትዮጵያ ያላችሁ ሰው ስትታመሙ በራስጌ በግርጌ መንደሩ ሳይቀር እንዴት ዋልክ፣ እንዴት አደርክ፣ ምን ሆናችሁ ነው፣ እንዴት ናችሁ እየተባባላችሁ ስትገባበዙ እናያለን። ታማችሁ እመማችሁ ሰርግ ነው የሚመስለው። እኛ ደግሞ ነይ ውሰጅ፣ ነይ አምጪ፣ ነይ ውጪ፣ ነይ ውረጂ፣ ተነሽ እንዲያተኝ በዛው ነው የምትሟሟቸው ነው የምንባለው። አያችሁ ያለንን ልዩነት። ስለዚህ እናንተን መናገር አይደለም ነግረናችሁ ምንም አይነት ነገር ስለማይገባችሁ እንደው ተሳስተን ነው እንጂ ከሌላ ዓለምም ቢሆን አውሮፕላን እንደምንም ስደተኛ ተባብረን አውሮፕላኑን ገዝተንም ይሆን መግዛት እኮ እንችል ነበር። እስካሁን ያባከነው ገንዘብ የምሬን ነው የምላችሁ። በባህር የሄደው የመጣው የጠፋው ሲታሰብ ኩንትራት ራሱ ብንፈልግ አንድ ጊዜ እያፈሰ እንደው ለአንድ ወርና ለሁለት ወር ኩንትራት ተቆናጥረን አንጥተን በየዓለም ዓለም ፍስስ አድርገናችሁ ጉዳችንን ብታውልን ታዝኑልን ነበር ማለት ነው። ለማንኛውም ፈታ ዘና ታረገኝ የትናንት ነው ህመሜ። በህመሜ ላይ ተለሊቱ 7 ሰዓት ከታርጎ ያሰቀኝ ይሄ ነው ማለት ነው። እንዴ አረብ ሀገር ጉፋን አለ እንዴ? ታይ እንጂ የማይመስል ነገር ወይ ታሞ